ይህ አዋዜ ሰበር ነው። የተፈራው የባሕረ ሰላጤው ጦርነት በእስራኤል ተጀምሯል። የእስራኤል መከላከያ ሚኒስትር እስራኤል ቃጽ እስራኤል ኢራን ላይ የቅድመ ጥቃት እርምጃ መውሰዷን አስታውቀዋል። ጠላት ማጥቃት ከመቻሉ በፊት አስቀድሞ የመምታት ድርጊት ማለት ነው፣ ፕሪኤምፕቲቭ ስትራይክ። በአሁኑ ሰዓት በመላው እስራኤል የማስጠንቀቂያ ድምፆች እየተስተጋቡ ነው። ዜጎች ወደ ቦምብ መከላከያ ምሽጎቻቸው ወይም ደግሞ መጠለያዎቻቸው እንዲገቡ ታዘዋል። የእስራኤል መከላከያ ሚኒስትር እስራኤል ቃጽ ኢራን ላይ ፕሪኤምፕቲቭ አታክ፣ ኢራን ማጥቃት ወይም እርምጃ ለመውሰድ ከመቻሏ በፊት ቀድሞ የመምታት እርምጃ ወስደናል ሲሉ ማስታወቃቸው ተሰማም። በመላ እስራኤል የማስጠንቀቂያ ድምፆች እየተሰሙ ነው። ኢራን ውስጥ ከፍተኛ ፍንዳታዎች መሰማታቸው ይዘገባል። እስራኤላውያን ሚቅላጥ ተብሎ በሚታወቀው ብዙዎች በየመኖሪያ ቤታቸው መኝታ ክፍሎች ጋር የተያያዘ ሌሎች ደግሞ ከፎቆቻቸው ስር በሚገኙ የቦምብ መጠለያዎች እንዲገቡ ታዘዋል። የመካከለኛው ምስራቅ ጦርነት ተጀምረዋል። እስራኤል ኢራን ላይ ያልተጠበቀ እርምጃ ወስዳለች። የእስራኤል የደጀን ኃይል የደጀን እዝ ማንኛውም የትምህርት እንቅስቃሴዎች ወይም በሀገሪቱ ትምህርት መቆሙን አስታውቋል። በየትኛውም ቦታ ተሰባስቦ መገኘት እንደማይቻል አስታውቋል። በእስራኤል ሥራ የለም ታውጇል። አስፈላጊ የሆነ ሥራ ከሚሰሩ ጥቂት ዘርፎች በስተቀረ እስራኤል ትምህርት ቤቶች ዘግታለች። ሥራ ቆሟል። የእስራኤል ይህ ያልተጠበቀ እርምጃ መካሄዱን የገለጹት መከላከያ ሚኒስትር እስራኤል ቃጽ ናቸው። በመላ ሀገሪቱ የማስጠንቀቂያ ድምፆች ይሰማሉ። እነዚህ ድምፆች ዜጎች ባሉበት በቀረባቸው ቦታ የመከላከያ የቦምብ መጠለያ ውስጥ እንዲገቡ የሚጠይቅ ነው። የእስራኤል መከላከያ ኃይል የሄዝቦላን የዋሻ ውስጥ የመሬት ለመሬት እንደ ሐማስ ጋዛ ውስጥ እንደሰራቸው አይነት ያሉ ዋሻዎችን እያወደመ መሆኑን ገልጿል። የሮኬት መተኮሻዎችን ማውደሙን ገልጿል። በዚህ ጦርነት የኢራን የአገዛዝ የመጨረሻ ፍልሚያ ተብሎ በሚታመን ጦርነት ኢራንና ሄዝቦላ በተለይ ኢራን ባለሥልጣኖቿን ወደ ሊባኖስ በመላክ ይህ ጦርነት ከፈነዳ ሄዝቦላ ማድረግ የቻለውን ሁሉ በማድረግ እንዲተባበር መጠየቋ ሲዘገብ ቆይቷል። ይህ ጥቃት እጅ ለእጅ ወደ ሄዝቦላም የተነጣጠረ እንደሆነ እያነበብን ነው። እስካሁን ድረስ ከቤሩት ወይም ከሊባኖስ ወደ እስራኤል የተተኮሰ ነገር ስለመኖሩ እያገኘን አይደለም። ይህ አዋዜ ሰበር ነው። የተፈራው የባሕረ ሰላጤው ጦርነት ተጀምሯል። የእስራኤል መከላከያ ሚኒስትር እስራኤል ቃጽ እስራኤል በኢራን ላይ ያልተጠበቀ እርምጃ መውሰዷን አስታውቀዋል። ፕሪኤምፕቲቭ ስትራይክ ነው። ኢራን ይህን ጦርነት ቢጀመር አሜሪካ እኔ ላይ ብተኩስ ጦርነቱን እስራኤል ላይ እወስደዋለሁ ስትል በአደባባይ መግለጿ የሚታወስ ነው። እስራኤል ኢራን የማጥቃት ዕድል ከማግኘቷ በፊት ነው ይህን እርምጃ ወሰደችው። በጦርነት ውስጥ የመጀመሪያ ውጤቶች የመጨረሻውን የመወሰን አቅም አላቸው። አሁን ከፊት ለፊቴ የምመለከተው ዜና ኢራን ውስጥ ከፍተኛ ፍንዳታዎች እየተሰሙ መሆናቸውን ይገልጻሉ። በኢራን የተለያዩ ቦታዎች ላይ ፍንዳታዎች እንደሚታዩ ይገልጻሉ። ጭስ ይትቦለቦላል። ዋና ከተማዋ ቴህራንም የሚጨምር እንደሆነ ነው የሚገልጹት። በዚህ ጦርነት ኢራን ከዚህ ቀደም ይህ በአገዛዙ ላይ የተነጣጠረ ጦርነት ከሆነ በተለይ የኢራን አመራሮች ራሳቸውን ለመደበቅ ዕድል ያገኙበት ሁኔታ ላይኖር ይችላል። ምክንያቱም ይህ የዛሬው ጥቃት ማንም ያሰበው የገመተው አይደለም። መከላከያ ሚኒስትር እስራኤል ቃጽ እነዚህ ጥቃቶች የታለሙት ኢራን በእስራኤል ላይ ልትጋርጥ የምችለውን አደጋ አስቀድሞ ለማስወገድ ነው ብለዋል። እንኳን ለአብይ ጾም በሰላም አደረሳችሁ ይላል
ሁሌም በደንበኞቹ ተመስጋኝ የሆነው አፍሮ ሆሊላንድ አስጎብኚ አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደ መስገድ፣ ትንሣኤውን በቦታው እንደ ማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደ መጠመቅና የጌታን ዳናዎች ለ13 ቀናት እንደ መርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218፣ ስልክ 0988 181818፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ። እዚህ ከፊት ለፊት የምመለከተው ምናልባት ድምፁ ይሰማችሁ እንደሆነ አላውቅም፣ ከፍተኛ ፍንዳታ ቴህራን ውስጥ 3-4 ቦታ ጥቁር ጭስ እየተቦለቦለ ይታያል። ኢላማዎቹ በትክክል ምን እንደሆኑ አይታወቅም። የዜናውን ሂደት እየተመለከትን የምናቀርብላችሁ ይሆናል። እስካሁን ድረስ ይህን ጦርነት አሜሪካ ስለመቀላቀሏ የደረሰን ምንም ዘገባ የለም። ይህ አዋዜ ሰበር ነው። እስራኤል በኢራን ላይ ያልተጠበቀ ማጥቃት ከፍታለች። አሁን ከዚህ አዋዜ ሊመለከት እንደሚችለው የመጀመሪያ ምስሎች ቴህራን ውስጥ 2 እና 3 ቦታ ጥቁር ጭስ እየተሞለሞለ ሲወጣ ይታያል። እስራኤል ይህን እርምጃ የወሰድኩት ኢራን ይህ ጦርነት ቢጀመር አሜሪካ እኔን ብታጠቃ ጦርነቱን እስራኤል ላይ እወስደዋለሁ ብላ የሰጠችውን ማስጠንቀቂያ በመከተል እሷ የመምታት እድል ከማግኘቷ በፊት ሳትዘጋጅ የመምታት እርምጃ መሆኑን መከላከያ ሚኒስትሩ ገልጸዋል። ቴህራንና ሌሎች የኢራን ቦታዎች እየተደበደቡ ሲሆን ኢላማዎቹ ምን ላይ ያነጣጠሩ እንደሆነ እስካሁን ግልጽ አይደለም። የኢራን አገዛዝን ለመገሰጽ ከሆነ ይህ ጦርነት የኢራን አመራሮችን ማደንም አንዱ እንደነበረ ተደጋግሞ እየተጠቀሰ ነው። ይህ የእስራኤል ድንገተኛ ጥቃት በዋነኛነት ምን ላይ እንዳነጣጠረ ለማወቅ እየጠበቅን ነው። አድማጮች ጠብቁን። በአዋዜ እና እንዲሁም ደግሞ በአዋዜ ልዩ ላይ እያፈራረቅን በተቻለ መጠን ትኩስ ዜና ይዘንላችሁ ለመቅረብ እንሞክራለን። በመላ እስራኤል ትምህርት ቤት ተዘግቷል፣ ስራ ተዘግቷል። ዜጎች በያሉበት በሚቀርባቸው የቦምብ መጠለያ ቦታዎች ራሳቸውንና ቤተሰባቸውን እንዲጠብቁ ታዟል። በመላ ሀገሪቱ የማስጠንቀቂያ ዋይታ እየተስተጋባ ነው። ይህ አዋዜ ሰበር ነው። ኢሳያስ ጥያቄ ካለ አንድ ላስተናግድ እችላለሁ። ወደ ሌሎች ዜናዎች ለአድማጮቻችን ቶሎ ማቅረብ አለብን። ዓለም ይሄ ጦርነት እንዴት ዛሬ ሊጀምር ቻለ? በሌላ መልኩ ደግሞ ስንመለከተው በአሜሪካና በኢራን መካከል ነበረ ከፍተኛው ፍጥጫ የነበረው። ጦርነቱም ሊደረግ ይችላል ሊጀመር ይችላል የሚባለው ከአሜሪካ ነበረና እስራኤል እዚህ ቦታ ላይ ምንም አይነት ዛቻ ምንም አይነት ንግግር በሌለበት ሁኔታ ድንገት ጦርነቱን እንድታደርግ ያስገደዳት ምን የተለየ ነገር አለ? የአሜሪካውን ፍጥጫ ተከትሎ ኢራኖች ሰጡት መግለጫ ይታወቃል። ጦርነቱ ሊጀመር እስራኤል ላይ ማለትም በተለይም ደግሞ መሀል ቴል አቪቭን እንመደምደዋለን የሚል ማስጠንቀቂያ ከባለስልጣኖቻቸው ከውጭ ጉዳይ ሚኒስትሩ ጨምሮ የተገለጸ ነገር ነው። ስለዚህ ይህ ጦርነት የኢራን እስራኤል ጦርነትም እንደሚሆን ኢራኖች ተናግረዋል። ስለዚህ ቴክኒካሊ ኢራንም እስራኤልም እዚህ ጦርነት ውስጥ አለች ማለት ነው። ጦርነቱ ቢከፈት አሜሪካ እርምጃ ብትወስድ ጦርነቱ በአሜሪካና በእስራኤል ብቻ እንደማይካሄድ ኢራን እስራኤል እንደምታጠቃ አስቀድማ መግለጫ ይታወሳል። ስለዚህ በእስራኤል በኩል የታዩት አንዳችም በቀጥታ መግለጫ ለመስጠት የአሜሪካን ሁኔታ ብቻ መገደብ እና የህዝቧንም እስራኤል ከፍተኛ አንገት በድፋት ልትለው ትችላለህ። ይሄ ለምንድን ነው ለሚለው ጥያቄ አሁን አድማጮች መላሽን ያገኙ ነው የሚመስለው። እስራኤል ምንድን ነው የሚባለው በጦርነት ላይ አለመተንበይ፣ በጦርነትን ስትጀምር ጦርነት መግባት ካለብን የመጀመሪያውን እርምጃ መውሰድ አለብን። የመጀመሪያ እርምጃ የመጨረሻን ይወስናል። ስለዚህ
ጠላትን የማዘናጋት በጣም የሰጠና በጣም በግምታ የተሞላ እስራኤል በዚህ ውስጥ ጆን አታሊያ አሳርፏል። የመከላከል እንድትዘጋጅ ብቻ ኢራን ከመካቻት በከበደ ኃይል እንደምታጠቃ በመግለጽ ይህ ጉዳይ የእስራኤልና የኢራን ጦርነት ነው። ነገር ግን ጦርነቱን ኢራን ወደ እስራኤል የምታመጣ ከሆነ ከባድ አጸፋ እንደምትሰጥ በመንገር የዚህ ጦርነት ጀማሪ እንደማትሆን ሚና ነው የተጫወቱት። ስለዚህ በጣም እርግጠኛ ሆኖ መናገር ይቻላል ኢራኖች ይህን ጥቃት አይደለም። ስለዚህ በጦርነት ላይ ፕሪኤምፕቲቭ የምታደርገው በጦርነት ላይ መጀመሪያ ላይ በጠላት ያለመገመት እና ባልገመተበት ሁኔታ ጦርነቱን በአንተ መምራት መጀመር የጦርነቱን አካሄድና አጨራረስ የተሻለ እድል ይሰጣል። ሰርፕራይዝ ነው። በዚህ ውስጥ ለምሳሌ ያክል የጄኔቫው ድርድር ሐሙስ ዕለት ነው የተደረገው። ሁለቱም ወገኖች ገንቢ ብለው ነው የገለጹት። በዚህ ሁኔታ ውስጥ ትናንትና የአሜሪካው መከላከያ ሚኒስትር ከኦማን ባለስልጣን ከኤሚሪዮን ከውጭ ጉዳይ ሚኒስትር ጋር በተነጋገሩበት ጊዜ ሁኔታዎች በጣም ጥሩ እንደሆኑ ኢራን ከዚህ በኋላ ምንድነው የበለጸገ ዩራኒየም እንደማታከማች የመሳሰለው ነገር ተነግሯል። ከዚህ በፊት እንዲህ ብላ ታከም ኢራን። ስለዚህ በዘጠና ቀናቶች ውስጥ መመለስ ላይ ልንደርስ እንችላለን የሚል መግለጫ ተቆማል። ትናንት በኔን ዘገባይነት ትንታኔ የሰማ ሰው ያለውን አስቸኳይ ሁኔታ ያገናዝባል። የኢራን የድርድር ሁኔታ በዘጠና ቀን ውስጥ ነው የኦማኑ አደራዳሪ ለአሜሪካ ውጭ ጉዳይ ሚኒስትር ጄዲ ቫንስ የነገሯቸው። 90 ቀን ካሁን በኋላ ድርድሩ 90 ቀን እንደሚካሄድ ቢካሄድ ውጤት ላይ እንደሚደርስ ነው የነገሯቸው። ስለዚህ በአሜሪካን በኩል የጠየቀቻቸው ጥያቄዎች ይሄን ሁሉ አርማዳ፣ ይሄን ሁሉ መሳሪያ፣ ይሄን ሁሉ ጦር በኢራን ዙሪያ አስቀምጠን በኢራን በኩል የጠበቀችው አይነት መለሳለስ ጨርሶ አልተገኘም። ስለዚህ ጦርነቱ እንደማይቀር መገመት ናቹራል ነው። ስለዚህ ጦርነቱ መጀመሩ የማይቀር ከሆነና ደግሞ በዚህ ጦርነቱ በተጀመረ ጊዜ ኢራን እስራኤልን የምታጠቃ ከሆነ ጦርነቱ ሳይጀመር ኢራንን አጠቃች እስራኤል ማለት ነው ፕሪኤምፕቲቭ። ስለዚህ ምን ያህል የኢራን ባለስልጣኖች በዚህ ሰዓትና ቅጽበት ራሳቸውን ለመጠበቅ የሚያስችላቸው ቦታ ላይ ነበሩ። ኢላማ አልሆኑም ወይ? ትናንትና እንደነገርኩ የሀገሪቱ ውጭ ጉዳይ ሚኒስትር የዚች ሀገር ገጽታ ናቸው እና አሁን እኚህ ሰው ራሳቸው ህይወታቸውን ሊያጡ ስለሚችሉበት ነገር ነው የሚናገሩ። አሜሪካኖችን በመተቸት ጥያቄያቸው አንሪያሊስቲክ ነው እንደዚህ የሚል መግለጫ ነበር እየሰጡ ያሉት እና ይሄ ነገር በዙሪያቸው ያለው 24 ሰዓት ነው የሚስተደልግ ያውቃል። ኤቭሪቲንግ በዚህ ሰዓት ማንኛውም ፋርባ ማንኛውም ኤሌክትሮኒክስ ማንኛውም ነገር ምንም የተደበቀ ነገር የለም። ኤቭሪቲንግ ነው የሚያዩ እና በዚህ ሁኔታ ውስጥ መሄዱ ትናንትና ያቀረብነውን ዘገባ አድማጮች መለከቱ መጣለው። ጦርነቱ በመካሄድ ላይ ለማቻችን በየጊዜው ይዤ መመለስ ስላለብኝ ኢሳያስ በዚሁ አቋርጣለሁ። ተመልሰን አንድ ጥያቄ ብቻ ልጠይቅሃለም። እስራኤል አሁን ኢራንን ያጠቃችው በምንድን ነው? ለምሳሌ ሚሳኤሎች ተጠቅማለች፣ ጀቶች ተጠቅማለች። እስራኤል ጦርነትን የምትዋጋው የርቀት ጦርነት የምትዋጋው በጦር ጀቶች ነው፣ በሚሳኤሎች አይደለም። ስለዚህ የእስራኤል የጦር ጀቶች ድብደባ ላይ ናቸው በአሁኑ ሰዓት ኢራን። ስለዚህ አሁንም የኢራን ሰማይ እንደ በፊቱ በሩ ወለል ብሎ ተከፍቷል ማለት እንችላለን። ስለዚህ ያወቅንበት የለም። ምክንያቱም እስራኤል ማጥቃት ጀምራለች፣ ጥቃት እያደረገች ነው ማለት ኢራኖች እየተከላከሉ አይደለም ማለት አለ። ስለዚህ የምናውቀው ካለፈው ከሰኔ ወር ከነበረው የተለየ ነገር ካለ ኢራኖች የአየር ክልላቸውን በመከላከል አኳያ ምን እየተደረገ ነው የሚለውንም በሚመጡ ሰዓቶች ውስጥ ነው የምናውቀው። ይሳያል ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። ድጋሚ እንደምንገናኝ ተስፋ አደርጋለሁ።